ሀቢቢ እኛ ጀነት ብዙ ነገር ይጠብቀናል። አንተ መንግስተ ሰማያት እንዳታጨበጭ። ቆይ አሁን እንትና ገባብኝ እንዴ? መንግስተ ሰማያት ሴት ከሌለ ምን ይሰራል? መንግስተ ሰማያት አያስፈልግም። ሰው 5 ሴቶች ስለሚጠብቅ ነው ጊዜ ጌታ። ሰው 5 ሴቶች እኮ ነው የሚጠብቅ። ሴት ከሌለ ጀነት አያስፈልግም። አሁንም ደግሜ ነው ልንገርህ። ወይ ጉድ! ስለዚህ እስልምና የሚማርክ ለሴት ስትል ነው ማለት ነው። አላህ የፈጠራትን ሴት እዚህ በምድር ላይ አንተ እንድትኖር አይደል እንዴ? አንተ አሁን ግራ ገብቶክ እንዴ የምትለው? ትኖራለህ ባዶ ነው። ምንድነው ታዲያ ሴት ከሆነ ምንድነው? እዚህ አራት ተፈልጎል፣ እዛም ደግሞ 70 ምናምን ቺኮችን ፕሊስ፣ በጣም ተዘናላችሁ። ምንም አናሳዝንም። ጳውሎስ በቃ ስጋ ሴትን አራክሶ ቆይ ተረጋጋ። በቃ ምን ያህል ቅንዘረኛ እንደሆኑ ያቸው። ገነት ወሲብ ከሌለ ምን ይሰራልናል? ገነት ምን ያደርግልናል? ያኛውም ቁጭ ብሎ እኔን ሰድቦ ገነት ውስጥ ወሲብ ከሌለ ጡታቸው ጉች የሌለ እነሱን እንትን ካላልን ምን ይሰራል ገነት አለ። ያስጠላል። እንደውም አለ እሱ ካለ ብቻ ነው እዛ ደስ የሚለን፣ ከሌላ አንፈልገውም። እፎይ ችግሩ ንገረኝ። ትገርማላችሁ። ኦኬ እፎያችን ችግሩ ምንድን ነው? አሁን ሴት ልጅ በተፈጥሮ እፎይ አንድ ነገር ንግባ። አዳምን ፈጥሮ ያኖረው ነበረ ከግራ አትለጠፍ። ሴትን ልጅ ወደ እዛ ሄደ በየማዕዘኑ ላይ ትቆማለች። ከእሷን ሄጄ እንትን እላለሁ እገናኛለሁ፣ እዛም ሄጄ እገናኛለሁ። እዚህ በድልሃት የመበደል ሳያንስ በገነትም ሄጄ እንደ አሸንጉሊት እጫወትባታለሁ። እሷ ካሌለች የምጫወትባት ገነት ደስ አይለኝም። የጤናም አይደለም። በገነት ሄጄ 70 ምናምን ችኮችን እሷ ምንም እድሜ ልኳን እስልምና ውስጥ ብንኖር ብለፋ አንድ ወንድ ነው እንትን የምትለው። እሱም ደግሞ 70 ምናምን ሄዶ እንትን ይልባታል። በየመንገድ ሄዶ ይገናኛል። ከዛስ እሷ የአንተ ተጠባባቂ ሆና ትቀራለች። እኛ ትልቁ ደስታችን ክርስቲያኖች ትልቁ ሐሴት የምናደርገው ወንዶቹም ሴቶቹም ከአምላካችን ጋር መገናኘት ነው። አምላካችን ጋር መክበር ነው። ደስታችን አምላካችንን ማመስገን ነው። አምላካችንን ማግኘት፣ አምላካችንን ማየት ነው። ትልቁ ደስታችን ከክርስቶስ ጋር መሆን ነው። ትልቁን ደስታ ትተን ለ5 ደቂቃ ለ6 ደቂቃ ለ10 ደቂቃ ደስታ እሱ ከሌለ አይሰማም። ከአምላክ ጋር መሆን ምን ይሰራል ምንል አይደለንም። እኛ ፖድካስት ላይ ሄዶ ገነት አንፈልግም ወሲብ ከሌለ አለ። አምላክን አልፈልግም እዛ ማግኘት ወሲብ ከሌለ እኮ ነው። ሊትራሊ ምን ያህል በወሲብ ፕሮሰስ እንደሆኑ ነው የሚያሳየው ይሄ። ኧረ እፎያችንን ወሲብ የፈጠረው ማን ነው? ፈጣሪ ነው። እሺ እሱ እንቃወመው። ኧረ እፎይ አላህን ፈራተው። ወሲብ ሚዩት አድርጊ አንዴ፣ ሚዩት አድርጊ። እፎይ ወሲብ የሚባለው ነገር ደስታን የፈጠረው ነገር አንድ ሴት አንድ ወንድ እኔም አንተም እዚህ ጋር የምንለፋው የምንረግጠው ሀብታም ለመሆን የምንታገለው ቆንጆዋ ሴት ለማግባት እውነት እንናገር እንጂ ለምን ውሸት እናወራለን? አንተ ገንዘብ የሌለው ወንድ ማንም አያየውም። የፉጋዋን ምና። ስለዚህ የሰው ልጅ በተፈጥሮ አላህ የፈጠራትን በጸጋ ሐቋን ጠብቅላት እንጂ ያለ ሴት ማንም አይኖርም። አንድ ሰው ጊዜ ጌታ ቆይ እንዴ ሚስሪ ፕሬዘንት አታርግ። ቆይ የፈጠረው ቀዳዳውንም ቀንበሮንም አላህ ነው ወይም እግዚአብሔር ነው። ፕሊስ ተረጋጋ። ንግግርን አሳክል፣ አዳምጥ። ሴትና ወንድን በምድር ላይ እንዲባዙ እግዚአብሔር ፈጥሯቸዋል። ሁሉ መልካም ነው፣ የፈጠረ ሁሉ ውብ ነው ይላል። አዎ ውብ ነው፣ መልካም ነው፣ ፈጥሯቸዋል። ለእናንተ የተዋቡላችሁን 2 2 3 3 4 4 ያዙ። አለማስተካከልን ብትፈሩ አንዷን ያዙና ባሪያዎችን 0 ቁጥር የሌላቸው ባሪያዎችን ተገናኙ የሚል አስተምሮ የለንም እኛ። ሴት ልጅ እንስሳ ስላልሆነች እንደ ቆሎ 2 2 3 3 4 4 ምን ዘግናት አይደለችም። እንደዚህ የሚያደርጉ መጽሐፈ ዲድስቅልያ ምዕራፍ 13 እንደሚናገረው ዘማውያን ሴሰኞች ፍርድ የሚጠብቃቸው ናቸው 2 3 4 የሚያገቡት ይላል። እግዚአብሔር ከአንዷ ጋር በስርዓት እንድንኖር በምድር ላይ ፈቅዶልሃል። በትንሣኤ ግን ቃዳምጥ ፕሌስ አትቸኩል። በትንሣኤ ግን ትልቁ ደስታችን ትልቁ ሐሴታችን ፈጣሪ ማመስገን ነው። እሱ ከኛ ጋር ነው።
ይሄ ስጋዊ ፍላጎት የለም በገን በትንሣኤ ስንነሳ በመንግስት ሰማት ስጋዊ ፍላጎት ይወገዳል። መራብ፣ መጠማት፣ መሞት፣ መድከም፣ ይሄ አሁን ወሲብ አድርጌ መደሰት ከዛችኛዋን ማማረጥ የሚባለው ነገር በገነት የለም። የአንተ ገነት አዎ የግዴታ ጠጅ መጠጣት አለብህ። እዚህ ጠጅ ስላልጠጣ እዛ በየጥጋ ጥጉ የሚቆሙ ሴቶች አሉ፣ እነሱ መገናኘት አለበት። ሴቷ ግን ወንዶቹን ሄዳ አይደለም የምትገናኘው። አንተ በየቦታው እየሄድክ የቆመችን ሴት መገናኘት እንትን ማለት አለብህ። ከዛ ለአንተ ደግሞ ሼር ከሆንክ ደግሞ 70 ምናምን ሴቶች ይሰጡሃል። ከአንዷ ጋር ስትገናኝ አልጋዋን ተሽሞርሟሪ ይላል፣ አልጋውን የሚዞሩ ማለት ነው። አንተ ከአንዷ ጋር ስትተኛ ሌሎቹ አልጋውን ይዞራሉ፣ ሰለሜ ሰለሜ እያሉ። ይሄ ጤናማ አይደለም። ይህ ምድራዊ ራሱ የሚያስጠላ ነው። እንኳን በገነት ላይ መመኘት ቤትህ ነው። እድል ስጠኝ። እንዲህ አሁን ስላላጣ ታወራለህ፣ ትወርዳለህ። ስላላጣ ታወራለህ፣ ትወርዳለህ። እሺ መንግስት ሰማያት አሁን አግባብ ነው። በቃ አግባብ ለእኛ አግባብ ነው፣ ለአንተ ግን ወሲብ ነው አግባብ የሚሆንልህ። ቅንዝረኛዎች ብቻ ናቸው በእናታችሁ። የምድራዊ ቅንዝርናህን የግዴታ ገነት ካላገኘሁት ብለህ ከተመኘ ፈጣሪ ጋር የእኛ ትልቁ ደስታ አንተተን ሎክ እነሱም አምላክን እናገኛለን ይላሉ። ካላህን እናያለን እናገኛለን። ትልቁ ደስታ አምላክህን ማየት ከአምላክህ ጋር አምላክህን ማመስገን ከሆነ እንዴት ትንሹን ምስጋና ትፈልጋለህ? እንደው የቱ ይበልጣል? እሺ በእናንተና እንደው አረዳድ የትኛው ይበልጣል? ይሄ በወሲብ የሚመጣ ደስታ ጊዜያዊ ነው። መልሰ ያንን ስጣጣ ስሜት እንትን ይላል ማለት ነው። ይሄ ዘላለማዊ ደስታ አይደለም። ዘላለማዊ ደስታን አይሰጥም ይሄ ማለት ነው። ስለዚህ እንደው ቅንዝረኛ አትሁኑ እባካችሁ ሙስሊሞች፣ እባካችሁ። በምድርም ቅንዝረኛው ናችሁ፣ በገነትም ቅንዝረኛ ካልሆን አይከብድም። አንድ ኖርማል ሰው እንዴት እንዳናወጣችሁ ተመልከቱ። የቤተ ክርስቲያን ትምህርት በመጠኑ ብቻ የተማረ አንድ ኖርማል ሰው የቤተ ክርስቲያን መምህር እኮ አይደለም አይደል? ልጁ ደህና ዋላችሁ። ብሉያት የተማረ ነው፣ ሐዲሳት የተማረ ነው። ቤተክርስቲያን ስበክልኝ ላይ ያስቀመጠችው ነው። የሚሰራው ስራ ግን ጥሩ ነው አይደለም? ጥሩ ነው። አስቡት፣ አንድ በቤተ ክርስቲያን መምህርነት ያልተሾመ አንድ ምዕመን እንዲህ ካናወጻቸው መምህራን ቢገቡባቸው እንዴት ሊሆኑ ነው? ለዛ ነው ድንቢጥ ዝም ሲሏት ዝሆን የሆነች ይመስላታል የሚባለው። አስታውሳለሁ አንድ ወንድማችን በገንዘብ አባብለው አሰለሙት። ደህና ዋላችሁ። ከዛ አንበሳ ነኝ አለ። ይሄ አህመድ ዲዳት የሚባል በእግዚአብሔር የተጣለ ሰይጣን ማደሪያ ነበረ በዚህ በደቡባዊ አፍሪካ አካባቢና እሱ የሚጽፋቸው መጽሐፍት አሉና በቃ ያችን ያነበበ ሰው ሙስሊም ከሆነ በቃ ክርስትና ምን መልስ የሌለው ነው የሚመስለው። በቃ መጽሐፍ ቅዱስ ይጋጫል የምትል ነገር አለች አንዲት የጻፋት መጽሐፍ ላይ እና እንዲያው እንደ ደህና ኮርስ የወሰደ ሰነድ ተማሪ እኮ የሚመልሳቸው ጥያቄዎች ናቸው ነገሮች። እና ልጁ ትልቅ ወንድሙ እዚህ ጎንደር ውስጥ የታወቀ ጉልበተኛ ነው። ለምንድን ነው የሰለምክ ሲለው ክርስትና ስህተት ነው፣ እስልምና ትክክል ነው፣ ስለዚህ ያመኘበት ነው አለ። ግን እኮ በገንዘብ ነው ሄደ። በገንዘብና በሴት ነው ብዙ ሰው ያበላሽ እንድታውቁት። እና ከዛ ምን ቢል ጥሩ ነው ከፈለክ አለ በክርስትና አሉ የሚባሉ ሊቃውንትን አምጣና አከራክረኝ። እንዲያውም አለ እኔ ለማንም ጋር መከራከር አልፈልግም፣ ሊቃውንትን አምጣቸው። እና አንዳንዱ ታውቃላችሁ አይደለም ያቺ ድንቢጥ ናት ምንድናት ከዝሆን ላይ ሆና ድልድዩ ሲንቀሳቀስ አናወጥ ነው አለች ይባላል። ነገሩን ስሰማ እኔ እሱ ጋር እንደዚህ ያለ ሰው ጋር መነጋገር አልፈለኩም ግን ይህን ታስም ተጠራዋ። እኔ እንኳን ለሳቸው ለተማሪዎቻቸው አልመጥንም። እንደ ተማሪዎቻቸው ያክል ደረጃ የለኝም። እስቲ አቅሙን ላሳይ ብዬ እጅ 10 ጥያቄዎች ተመለሱለት። አመንኮ እየተባለ ነው የምንተላለፍ። አምናል ተረታል እየተባለ አዎ እያለ እያምናል። በመጨረሻ ግራ ተጋባ። ለምን ቢባል በቃ ዲሲፕሊን ሆኖ ነበረ። ጭንቅላት በራሱ እርግጠኛ ሆኖ ነበረ። ቀን በዛ ባነበቡ ነገር ምንም መልስ የለውም ብለው አስተምረውታል። እነሱ በቃ ለእነዚህ 10 ጥያቄዎች በክርስትና ምንም መልስ የለም ብለውታል። እና መጨረሻ ላይ ምን ቀረህ ብሎ አለው። አይ ቆይ እኔ ጥያቄ ልስጥ፣ እኔ 9 ጥያቄ ልስጥ ቁርአንና ሐዲስ ላይ ያለ ለነዚህ 9 ጥያቄዎች ለኔ መልስ እንድትሰጠኝ አይደለም። አንተ አታውቀውም ጨርሶ። ለምሳሌ ለሞክር ብዬ 2-3 ጥያቄ ጠይቁት። ኧረ ሰምቼው አላውቅም ተወኛል።
ሂድና ከቻልክ ዋናውን ዑለማውን ካልቻልክ ማንኛውንም አስተማሪ ኡስታዝ ምናምን የሚባሉትን እነዚህ 9 ጥያቄዎች ጠይቃቸው። ግን የመጀመሪያውን ጥያቄ ገና ስታነሳ ምልክት ልስጥ ደም ነው የሚለብስ አይኑ በቃ በዚህ ታውቀዋለህ። ለምን አይነክ የሚባሉ ጥያቄዎች አሏቸው። ለምን መልስ የለም። እምነታቸውን ሊያዋርድ የሚችል ነገር ነው። ታውቃላችሁ አይደል? እነሱ እንደዚህ በጣም የገነኑ እኔ ዛሬ 6-7 ዓመት አንዳንድ ምላሾችን ሰጥተዋል። ተዘመተብኛል። ያ ሁሉ ነገር ተደረገ። ድል ያሸነፉ መሰላቸው። ኋላ ማንን ጣለባቸው? በስውር የሚዋጓቸውን የኢንተርኔት ሰዎችን ጣለባቸው አሉ አይደል? አንዳንድ ስማቸው ማን እንደሆነ አላውቅም እንጂ አንዳንድ ቪዲዮዎች እናያለን አይደል? ገሌ ወገሌ የሚባሉ የምታውቋቸው ኢንተርኔት ተጠቀሙ። ሄዶ ጠየቀ። ያው የተባለው ነገር ደረሰበት። ወደ ክርስትና እንዳይመጣ ምንፍቅናና ክህደት አጋንንት ናቸው። ቀላል አይደለም። ጾም ጸሎት ይፈልጋል። አገር ጥሎ ጠፋ። በቃ ወደ ሁለቱም መሆን አልቻለም። ይሄን አስታውሳለሁኝ። እና አባ ዕንባቆም ሄዶ ቃዲዮን ሲጠይቀው ምንድነው የተመለሰለት? ቁጣ፣ ብስጭት። እንዴት ትጠይቃለህ? ደህና ዋላችሁ? እንዴት ዋላችሁ? በክርስትና ውስጥ ይሄ አይጠይቅም የሚባል ጥያቄ የለም። ከምስጢረ ሥላሴ የከበደ ነገር የለም አይደል? በምስጢረ ሥላሴ ላይ ጥያቄ ማንሳት አትችልም አይባልም። ነገር ግን ስትጠይቅ ለመረዳት ራስን ዝግጁ ማድረግ ምስጢር